ሰላም ዛሬ ማቀርብላችሁ ሱፐር ሚ የተባለውን ምርጥ የኮሪያ ፊልም ሲሆን ስራችን ከተመቻችሁ ላይክ ብሎም ሰብስክራይብ በማድረግ የፊልም ማህበራችን ይቀላቀሉ። እስከ መጨረሻው አብራችሁን ቆዩ። ይህ ሳንጊው ይባላል። ደራሲ ነው። ቤተሰብም ሆነ ጓደኛ የለውም። የሚደርሳቸውን ድርሰቶች የሚገዛው ስለሚቸገር ራሱን ማስተዳደር እንኳን አልቻለም። የሳንጊው ትልቁ ችግሩ ግን ለአመታት እንቅልፍ አለመተኛቱ ነበር። በማንኛውም ሰዓት ገና እንቅልፍ እንደወሰደው በህልሙ አስፈሪ አውሬ እየተከሰተ ሲደበድበውና እስኪሞት ድረስ በስለት ሲወጋው ይታየዋል። በዚህ ምሽት ደግሞ አውሬው ባስ ውስጥ በተሳፈረበት ጭንቅላቱን በመያዝ ከሀዲዱ ጋር አላትሞ ሲገለው ባኖ ተነሳ። ተመልሶ መተኛት ስለፈራ ድርሰቱን ሊጽፍ ወስኖ ገና እንደጀመረ የቤት አከራዩ በሩን በኃይል ማንኳኳት ጀመረ። ሳንጊው የኪራይ ገንዘቡን ስላላዘጋጀለት በመስኮት በኩል ድምጹን አጥፍቶ ወጣ። ስለነዚህ አስፈሪ ቅዠቶቹ ብዙ ዶክተሮችንና ሳይካትሪስቶችን አማክሯል። ሆኖም ለሱ ቅዠት ምንም አይነት መፍትሄ ሊያገኙለት አልቻሉ። ሳንጊው ከአከራዩ አምልጦ መንገድ ላይ ከሚገኘው ፋስት ፉድ ምግብ አዞ መጠበቅ ጀመረ። ከፊት ለፊቱ የሚገኘው ካፌ ላይ አይኑን ጥሏል። እዚህ ካፌ ውስጥ ህዋ የተባለች ልጅ ትሰራለች። ከአንድ አመት በፊት መድረክ ላይ እየዘፈነች እሱ ደግሞ ከጓደኞቹ ጋር ሆኖ ካያቀን ጀምሮ በፍቅር ወድቆላታል። ምግቡ ደርሶ እዛው አካባቢ ተቀምጦ መብላት እንደጀመረ ማናጀሩ ሳንጂ ያገኘው። ሳንጊው ምግቡን ጥሎ እግሬ አውጭኝ አለ። ነገር ግን ሳንጂ ተከታትሎ ይዞት ሬስቶራንት ውስጥ ይዞት ገባ። ቀጥሎ ምግብ በማዘዝ ብቻውን እየበላ ይጮህበት ጀመር። ኮንትራታቸውን አክብሮ ማቅረብ የነበረበትን ድርሰት ባለማቅረቡ ሳንጂ ተናዷል። ሳንጊው በቂ እንቅልፍ እያገኘ ባለመሆኑ ለመጻፍ እንደተቸገረ ሊያስረዳው ቢሞክርም ሳንጂ ጉዳዩ እንዳልሆነና ድርሰቱ በ10 ቀን ውስጥ ጽፎ እንዲያስረክቡ አስጠነቀቀው። የዛን ቀን ወደ ቤቱ ሲመለስ አከራዩ ዕቃዎቹን በሙሉ አውጥቶ ውጪ ላይ ጥሎት አገኘው። ሳንጊው ችግሮቹ እየተደራረቡ በመምጣታቸው የሚገባበት ጠፍቶበታል። ያን ቀን ምሽት አንድ ካፌ ውስጥ ገብቶ የሆነ ነገር ለመጻፍ ሞከረ። ሆኖም ከፍተኛ ረሃብ እየተሰማው ስለነበር ምንም ማሰብ እንኳን አልቻለም። በመጨረሻ በተቀመጠበት እንቅልፍ ወሰደው። እንደተለመደው አውሬው ብቅ አለ። ከኋላው በሰንሰለት አንቆት ጭንቅላቱን ከጠረጴዛ ጋር እየደጋገመ ያጋጨው ጀመር። ሳንጊው በህልሙ ሲሞት ነቃ። ነገር ግን ላፕቶፑና ዋጋ ያላቸው ዕቃዎቹን ተሰርቆ ነበር ያገኘው። በመጨረሻ ሙሉ ለሙሉ ተስፋ በማጣቱ ራሱን ለማጥፋት ወስኖ ትልቅ ፎቅ ላይ ወጣ። ለማናጀሩ ሳንጂ ራሱን አጥፍቶ ከቤተሰቡ ጋር ለመቀላቀል እንደወሰነ መልእክት ልኮለት ለመዝለል ተዘጋጀ። ከፊት ለፊቱ የሚወዳት ህዋ የምትሰራበት ካፌ ይታየዋል። ሊዘል ሰከንዶች ሲቀሩት አንድ የማያውቀው ሰው ጠርቶት ምግብ ልጋብዝህ አለው። ሳንጊው ርቦት ስለነበር ተስማምቶ ፎቁ ላይ ከዚህ ሰውዬ ጋር መብላት ጀመረ። በወሬያቸው መሃል ሳንጊው ስለሚያስጨንቁት ቅዠቶቹ ነገረው። ሰውየውም ከቅዠቶቹ ለመውጣት ሲፈልግ እየቃዠው ነው ብሎ ለራሱ ጮክ ብሎ እንዲናገር መከረው። የዛን ቀን ሳንጊው ህዋንን ከፎቁ ላይ ሆኖ ሲያያት ዋለ። ምሽት ላይ ስልኩን ሽጦ ራቱን ለመግዛት ወደ አንድ ሱፐርማርኬት ታመራ። በዚያውም አንዳንድ ምግቦች ሊሰርቅ ቢያስብም ካሜራ እየቀረጸው መሆኑን እንዳወቀ መልሶ አስቀምጦ የገዛቸው ምግቦች መንገድ ላይ መብላት ጀመረ። በዚህ ሰዓት ያልጠበቀው ነገር ተፈጠረ። የሚወዳት ህዋ ቀርባ ታናግረው ጀመር። መንገድ ላይ ሲበላ በማየቱ አዝናለት ስታባብለው ሳንጊው ይህ በጭራሽ ሊሆን የማይችል ነገር መሆኑን አሰበ። ወዲያውም ቅዠት ውስጥ መሆኑን ተገነዘበ። ህዋ ወደ አስፈሪው አውሬ ተቀየረች። አውሬው አንቆ ከመስተውቱ ጋር ያላትመውም ጀመር። ሳንጊው የቃጀ የሱፐርማርኬቱ ሰራተኛ በተኛበት ሲንዘፈዘፍ እያየችው ነበር። አውሬው ደግሞ ትልቅ ሻሞላ አውጥቶ ደረቱ ሰክቶበት ወደ ሱፐርማርኬቱ ወረወረው። በዚህ ሰዓት ሰውየው የመከረው ምክር ትዝ ብሎት ሻሞላውን እንደያዘ እየቃዠው ነው ብሎ ጮኸ። ወዲያውኑ ከተኛበት ነቃ። በእጁ ላይ በህልሙ የተወጋበትን ሻሞላ ይዞታል። የሱፐርማርኬቷ ሰራተኛ ፖሊስ መጥራት እንደጀመረች ሳንጊው ሻሞላውን እንደያዘ ከአካባቢው ተሰወረ። ሳንጊው የገጠመውን ማመን ተስኖታል። አሁንም የህልም ዓለም ውስጥ አለመሆኑን ካረጋገጠ በኋላ እስኪነጋ ጠብቆ ሻሞላውን በመያዝ የድሮ ቅርሶች የሚገዙ ሰዎች ጋር አመራ። ገና ከመግባቱ ውስጥ የነበሩት ይህንን ሻሞላ በግርምት እያዩ ከበቡት። ሳንጊው ውድ ነገር በእጁ እንደያዘ ሲገባው ቀጥታ ቅርሶችን ለሙዚየም የሚያቀርቡ ሰዎች ጋር ሄደ። ለሻሞላው 3000 ከፈሉት። ወዲያውኑ ነበር ገንዘቡን ማጥፋት የጀመረው። ውድ ላፕቶፕ ገዝቶና ውድ ሆቴል ውስጥ አልጋ ይዞ ምርጥ ቀን አሳለፈ። ምሽት ላይ የእንቅልፍ መድኃኒቱን በመውሰድ ቅዠቱ እስኪጀምር መጠበቅ ጀመረ። ይህኛው ቅዠቱ የጀመረው በነበረበት ሆቴል ውስጥ ነበር። በሆቴል ውስጥ እየተዘዋወረ ባለበት ሰዓት አውሬው ድንገት ተከስቶ እንደተለመደው መደብደብ ጀመረ። በዚህ ጊዜ ትልቅ መጥረቢያ ነበር ይዞለት የመጣው። በመጥረቢያው በመጥፎ ሁኔታ ከጎዳው በኋላ በመጨረሻ እጁ ገባ። እሱም በእጁ ንቅ አድርጎ እየቃዠው ነው ብሎ ጮኸ። ልክ እንደ በፊቱ ከመጥረቢያው ጋር ከቅዠቱ ነቃ።
ሳንጊው ራሱን አያውቅም። መጥረቢያው በወርቅ የተለበጠ በመሆኑ ከበፊቱ የበለጠ ገንዘብ ነበር ያወጣው። ውድ መኪና፣ ውድ ልብሶች ገዝቶ በሰፊው መዝናናት ጀመረ። ጓደኞቹ በዙ። ወደ ሆቴሉ ሲመለስ ግን ተከትለውት እንዲገቡ አልፈቀደላቸው። መሳፈሪያ ገንዘብ ሰጥቷቸው ላካቸው። በዚህኛው ምሽት ለየት ያለ ነገር ሊሞክር አቅዷል። በዓለም ላይ ውድ ቅርሶች የያዘ ሙዚየም ፎቶ እያየ እንቅልፉን ወሰደው። እንዳሰበውም ህልሙ በዚህ ሙዚየም ውስጥ ሆነ። እየዞረ ውድ የሆኑ ቅርሶችን ካስተዋለ በኋላ ተቀምጦ አውሬውን መጠበቅ ጀመረ። ነገር ግን አውሬው በዚህ ሰዓት ጠመንጃ ይዞ ነበር የመጣው። ሳንጊው ከጥይቱ ለማምለጥ የቻለውን ቢሞክርም አውሬው በመጨረሻ ደርሶበት ተኩሶ ገደለው። ምንም ሳይዝ ከእንቅልፉ ነቃ። ይህ ግን ተስፋ አላስቆረጠውም። ድጋሚ እንቅልፍ መድኃኒት ወስዶ ወደ ቅዠቱ ዓለም ተመለሰ። አውሬው መተኮሱን ሲቀጥል እሱም የቻለውን የወርቅ ቅርሶች ሰብስቦ እየቃዠው ነው በማለት ከእንቅልፉ ነቃ። ሳንጊው እነዚህን ቅርሶች ይዞ ወደ ትልልቅ ነጋዴዎች ሄደ። እነዚህ ነጋዴዎች በዓለም ላይ የሚገኙ ቅርሶችን በመግዛትና በሕገ ወጥ መንገድ በመሸጥ ይታወቃሉ። የመጣላቸውን ቅርሶች በቢሊዮኖች ገዙት። ከነሱ ጋር እንደተለያየም ማናጀሩ ሳንጂ አገኘው። ወደ ሬስቶራንት ውስጥ ወስዶ ከጋበዘው በኋላ ከዚህ በኋላ እንደማይጽፍ አሳውቆትና የነበረበትን ገንዘብ በሙሉ ከፍሎት ተለያዩ። በሚቀጥለው ቀን ወደሚወዳት ልጅ ሁዋ ነበር የሄደው። ውጪ ላይ ካፌው ለሽያጭ እንደቀረበ የሚያሳይ ጽሑፍ ለጥፋለች። ሳንጊው ቀርቦ የምታስታውሰው ከሆነ ሲጠይቃት እሷም እንደማታውቀው መለሰችለት። ካፌውን ለምን ልትሸጠው እንዳሰበች ሲጠይቃት ደንበኛ በጣም እየቀዘቀዘ በመሆኑና ከትርፉ ኪሳራው በመብዛቱ እንደሆነ መለሰችለት። የዛን ቀን ምሽት ከሳንጂ ጋር ሲጠጡ አሳለፉ። ሳንጂ ሞቅ ሲለው ጠብቆ በአጭር ጊዜ ውስጥ የዚህ ሁሉ ሀብት ባለቤት እንዴት እንደሆነ ጠየቀው። ነገር ግን ሊነግረው አልፈለገም። በመጨረሻ ደግፎት ወደ ሆቴሉ መልሶ አልጋው ላይ ካስተኛው በኋላ እንደወጣ በማስመሰል ተደብቆ የኪስ ቦርሳውንና የተጻፈለትን ቼክ ተመለከተ። በዚህ ሰዓት ሳንጊው እጁ በወርቅ ተሞልቶ ከእንቅልፉ ሲነቃ ተመለከተ። አሁን ሳንጂ ሚስጥሩን አውቋል። ወዲያውኑ አዲስ ያሰበው ቢዝነስ እቅድ ላይ ኢንቨስት እንዲያደርግ ይለምነው ጀመር። ሳንጊው ለሚወዳት ልጅ ይጠቅማል ብሎ ስላሰበ ኢንቨስት ለማድረግ ተስማማ። በሚቀጥለው ቀን ሁዋ ጋር በመሄድ ካፌዋን ሊገዛት እንደሚፈልግ፣ ሆኖም እሷም እዛው ሆና እንድትሰራ እንደሚፈልግ ገለጸላት። በተጨማሪም ትርፋቸውን እኩል እንደሚካፈሉና ዕዳዎቿን በሙሉ እሱ እንደሚከፍልላት ሲነግራት ሁዋ በጣም ደስተኛ ሆነች። ምስጋናዋን ለማቅረብም የዛን ቀን ምሽት ራት ጋበዘችው። ሁዋ በውላቸው ደስተኛ ብትሆንም ሳንጊው ይህንን ሁሉ ለምን እንደሚያደርግላት ግራ ገብቷታል። ከዛን ቀን ጀምሮ ሳንጊው የቅዠት ዓለም ውስጥ ሲገባ፣ ሳንጂ ደግሞ ምንም እንዳይበጠብጠውና ሚስጥሩን እንዳያውቁ መጠበቅ ጀመረ። በጊዜ ሂደት ለከት የሌለው ሀብት መሰብሰብ ጀመረ። ባንክ ውስጥ ሳይቀር እየገባ ገንዘብ በሻንጣ እየተሸከመ ይወጣል። አውሬውን በጉልበት ከመብለጡም ባለፈ ደብዳቤው አሁን ሳንጊው ሆኗል። በተጨማሪም ትልልቅ ንብረቶችን ሳይቀር ከህልሙ ዓለም ማውጣት ጀምሯል። በእውነታው ዓለም የሁዋ ካፌ በደንበኞች ተሞላ። ይህ የሆነበት ምክንያት ደግሞ ሳንጂ መንገደኞችን ወደ ካፌው እንዲገቡ ብር እንዲከፍላቸው በማድረጉ ነበር። ጊዜ በሄደ ቁጥር ከሁዋ ጋር ግንኙነታቸው እየጠበቀ መጣ። ደራሲ መሆኑን ታውቃለች። ሁል ጊዜ ማታ ማታ ወደ ቤቷ እየሸኛት ያወራል። የሚነዳውን መኪናና ሀብቱን ስታይ በጣም ታዋቂ ደራሲ እንደሆነ ነው ያሰበችው። አንድ ቀን ፊልም ሊጋብዛት ሲኒማ ይዟት ሄዶ አሪፍ ምሽት ካሳለፉ በኋላ እሱ የደረሰውን ፊልም መቼ እንደሚያሳያት ጠየቀችው። ሳንጊው ምንም የፊልም ታሪክ ደርሶ እንደማያውቅ እንድትደርስበት ስላልፈለገ ምርጥ የፊልም ስክሪፕት ሊጽፍ ወሰነ። ስክሪፕቱን ጽፎ እንደጨረሰም ሳንጂ እንዲያነበው በመስጠት እንቅልፉን ተኛ። ሙሉ ሰዓቱን ስለ ሁዋ ሲያስብ ስለሚያሳልፍ በህልሙም እሷን ከሚመስሉ ሴቶች ጋር ተኝቶ ተመለከተ። ራሱን ከህልሙ ሲያነቃ ሳንጂ ስክሪፕቱን ጨርሶ እያለቀሰ አገኘው። ምርጥ ስክሪፕት እንደጻፈ አረጋግጦለት ለአንድ ትልቅ የፊልም ካምፓኒ ሸጡት። ከዛም አልፎ ታዋቂ አክተሮችን ቀጥረው የምረቃ በዓልም አዘጋጁ። በዓሉ ላይ ሁዋን ይዟት ሄዶ ምን ያህል ትልቅ ጸሐፊ እንደሆነ ሊያሳምናት እየሞከረ ነው። በትልቅ ስክሪን ያሳለፋቸውን የህይወት ጉዞዎቹንና ብዙ ታዋቂ ፊልሞችን እንደጻፈ፣ ነገር ግን ስሙ እንዲታወቅ ስላልፈለገ ለሌላ ሰው እንደሰጣቸው ሁሉ ተነገረ። ሳንጊው በእንደዚህ አይነት መልኩ ከቆየ በኋላ አንድ ቀን ለየት ያለና አይቶት የማያውቀው ዓለም በህልሙ ተጓዘ። ይህ ቦታ መቁጠር በሚያዳግቱ ወርቆች ተሞልቷል። ቀልቡን ግን የወሰደው አንድ ለየት ያለ ፍጡር ነበር። ይህ ፍጡር ዝም ብሎ ተክዞ ተቀምጦ ሲመለከት ወደሱ ቀረበ። ወገቡ ላይ ለየት ያለና ትልቅ የወርቅ ቀበቶ አስሯል። ሳንጊው ቀበቶውን ፈቶ ለመውሰድ ገና እንደነካው እጁ መፈርፈር ጀመረ። ሆኖም ተስፋ አልቆረጠም። እጁ እስኪመለስ ጠብቆ ጎትቶ ማውጣት ጀመረ። በዚህ ሰዓት ፍጥሩ በሁለት የሚጨሱ ጣቶቹ ደረቱን ዳሰሰው። ሳንጊው ምንም ሳይመስለው ቀበቶውን እንደወጣው ፍጥሩና አካባቢው የነበሩት ወርቆች ወደ አመድነት ተቀየሩ።
አንድ ቀን ምሽት ዋን ራሱን ሊያጠፋበት የነበረው ፎቅ ላይ ይዟት ወጣ። ለሷ ሲል ያዘጋጀውን የርችት ትርኢትም ጋበዛት። እሷም ከቀን ወደ ቀን እየወደደችው በመምጣቷ ድንገት ይሰወርብኛል ብላ እንደምትፈራ ነገረችው። እሱም እንደማይጠፋባት ቃል ገባላት። ምሽት ላይ እሷ ቤት ለማሳለፍ ወስነው እሷ ወደ ክፍሉ እስክትመለስ ሳንጊዮ የደበቃትን ሁሉ እንዴት አድርጎ እንደሚነግራት እያሰበ ይገኛል። በዚህ ሰዓት ድንገት የማይታይ ኃይል ገፍትሮ አጋጨው። ቲሸርቱን ገልጦ ሲመለከት ሁለት የሚጨሱ ቁስሎች ደረቱ ላይ መውጣታቸውን አየ። አሁን ነገሩ እያሳሰበው ስለመጣ ወደ ቤቱ በፍጥነት ተጓዘ። ሳንጂ ቤት ውስጥ ፓርቲ አዘጋጅቶ እየተዝናና አገኘው። መኝታ ቤቱ እንደገባ ሳንጂ እንደተለመደው ሊጠብቀው ተገኘ። ነገር ግን ዛሬ ቅዠት ዓለሙን እንደማይጎበኝ አስረድቶት ከክፍሉ ወጣ። በዚህ ምሽት ህልሙ ወደ አንድ ትልቅ ህንጻ አናት ላይ ወሰደው። ውጪ ላይ አንድ ሰው ቆሞ እየጠበቀው ነበር። አጠገቡ ሲደርስ ግን የራሱን መልክ እየፈራረሰ ተመለከተው። በዚህ ደንግጦ እንደባነነ ትከሻውና ፊቱ ላይ አዲስ ቁስሎች ነበሩ። የቁስሎቹ ቁጥር እየበዙ መጥተዋል። እስካሁን ድረስ በህልሙ አውሬው ያቆሰላቸው ቦታዎች ላይ ነበር እየወጡ የነበሩት። ሳንጊን ፍርሃቱ እየጨመረ ሲመጣ ቀደም ሲል ከህልም ዓለሙ እንዴት እንደሚወጣ የመከረውን ሰው ለማግኘት መንገድ ጀመረ። ግን ገና ከቤቱ እንደወጣ ማንነታቸው በማይታወቁ ግለሰቦች ታፍኖ ቫን ውስጥ ገባ። ያፈኑት የከተማው አደገኛ ዘራፊዎች ሲሆኑ መሪያቸው ኮዋን ይባላል። የሚፈልጉትን ገንዘብ እንደሚከፍላቸው ገለጸላቸው። እነሱም 10 ሚሊዮን ጠየቁት። ሳንጂ ይዞለት እንዲመጣ አደረገ። ሆኖም ሳንጂ ገንዘቡን ይዞ እንደደረሰ ራሱን አስተውት እሱንም ጨምሮ አገቱት። ቀጥሎም ለሳንጂ ደግሞ ተጨማሪ እንዲከፍል ሲጠይቁት አማራጭ ስላልነበረው ለከት የሌለው ሀብት ወደሚገኝበት ድብቅ ክፍሉ ይዟቸው ገባ። ኮዋን ይህንን ሁሉ ሀብት ከየት እንዳመጣው እያወጣጣው ህዋ ልታገኘው ወደ ቤቱ መጣች። ተቀባዩ መምጣቷን በስፒከር ሲናገር ሳንጊው እንድታመልጥ መጮህ ጀመረ። ሆኖም ለመመለስ ፈቃደኛ ባለመሆኗ ወደ ውስጥ ገባች። ህዋ ገና ከሊፍቱ እንደወጣች አፍነው አንድ ላይ አስቀመጧቸው። ሳንጊው ይህን ሁሉ ጊዜ ሲዋሻት እንደቆየና ይህ ሁሉ ሀብት የሱ እንዳልሆነ እየነገራት ባለበት ሰዓት ሳንጂ ራሱን ከሳተበት መንቃት ጀመረ። ህዋን ባላሰበው ቅጽበት ዘራፊውን ስትመታው ሳንጂ ተደርቦ ከዘራፊዎቹ ጋር ተፋለመ። በዚህ ሰዓት ሳንጊው ራሱን አስለቅቆ ለማምለጥ ሲሞክር ጎኑ ላይ በጩቤ በመወጋቱ በፍጥነት ሮጦ ለማምለጥ ተቸገረ። ህዋ ልትረዳው የቻለችውን እየሞከረች ቢሆንም አንዳቸው ደርሰው በድጋሚ እግሩ ላይ ወጉት። በዚህ ሰዓት ሳንጂ ከዘራፊዎቹ ጋር ተናንቆ ሁለቱ እንዲያመልጡ ጮህባቸው። የቻለውን ያክል ቢፋለምም ሁለት በመሆናቸው ምታቸውን መቋቋም አልቻለም። በድብደባ ብዛት ህይወቱ አለፈ። በሌላ በኩል ሳንጊውና ህዋ በቻሉት ፍጥነት ቢሮጡም ፈርጠም ያለው ዘራፊ እጅ ውስጥ ገቡ። ሳንጊውን ከግራ ቀኝ እየወረወረ ክፉኛ ደበደበው። ሳንጊው ከደረሰበት ከፍተኛ ድብደባ በኋላ ራሱን ስቶ ወደቀ። በዛ ቅጽበት ወደ ህልም ዓለም ውስጥ ገባ። አንድ አስፈሪ ቦታ ላይ ጥቁር ንጥረ ነገር ለብሶ እየሄደ ይታያል። በመጨረሻ የሚያበራ በር አጠገብ ደርሶ ሲነካው ያለፉት ወራት ያሳለፈውን በሙሉ በአንድ ቅጽበት ተደራርበው ታዩት። ሳንጊው ከዚህ ቅዠት ለመውጣት ደጋግሞ እየቃዠው ነው ብሎ ቢጮህም ምንም ለውጥ አላመጣም። መጨረሻ ላይም ብዙ ደም ፈሶት ስለነበር እዛው ወደቀ። ብዙም ሳይቆይ ግን ጉልበቱ ተመልሶ ከወደቀበት ተነሳ። በዚህ ጊዜ ሰውነቱ መቀየር ጀመረ። በቅዠቱ ጊዜ ሁሌ እያደነ የሚገለውን አውሬ ገጽታ ነበር የያዘው። ይህ አውሬ ወዲያውኑ እጁ ላይ በተፈጠረው ሻሙላ ተጠቅሞ ወደ እውነታው ዓለም ገባ። ሳንጊው ራሱን ስቶ የወደቀበት ክፍል ገብቶ ዘራፊዎቹን በጠቅላላ ገደላቸው። በመጨረሻም ሳንጊው አጠገብ ደርሶ ሊተኩስበት ሰከንዶች ሲቀሩት ሳንጊው እየቃዠው ነው ብሎ ጮኸ። ቃላቶቹ ካፉ እንደወጡ በቤት ውስጥ ያሉት ከህልሙ ዓለም ያመጣቸው ሀብቶች በጠቅላላ ተሰወሩ። እሱ ብቻ ሳይሆን ለባለ ሀብቶቹ የሸጠላቸው ቅርሶችም ሳይቀሩ ተሰወሩ። ሳንጊው ይህንን ከተናገረ በኋላ ራሱን ወደ ኋላ ተመልሶ እዛ ሱፐርማርኬት ውስጥ አገኘው። ምግቡን ገዝቶ ውጪ በረንዳ ላይ እየበላ ህዋ ወደሱ ቀርባ ተዋወቀችው። መንገድ ላይ መብላቱ ስላሳዘናትም ወደ ውስጥ ይዛው ገብታ እራት ጋበዘችው። ሳንጊው ደስ ብሎት እየበላ የጻፈውን አጭር ድርሰት አንድ መጽሔት ላይ አንብበው እንደወደደችለት ገለጸችለት። ጨምራም በእግሩ እስኪቆም ድረስ እሷ ካፌ ውስጥ እንዲሰራ ጠየቀችው። ይህንን ሲሰማ ሳንጊው አለቀሰ። ያንን ሁሉ ጊዜ ከሩቅ ሲከታተላትና ሲያያት የምታየው አይመስለውም ነበር። ሳንጊው ካፌዋ ውስጥ ለወራት ከሰራ በኋላ ድርሰቱን የሚጽፍበትን ላፕቶፕ በስጦታ መልክ ሰጠችው። እሱም የዛኑ ቀን ሳንጂን አግኝቶት ከዚህ በኋላ በራሱ እቅድ መሰረት እንጂ እሱ ስላዘዘው እንደማይጽፍ አስረግጦ ነግሮት ያለበትን ብድር በሙሉ ከፈለ። ነገር ግን ሳንጂ ገንዘቡን አልተቀበለው። እንዲያውም ተጨማሪ ገንዘብ ጨምሮለት የበፊት ድርሰቱን በሚገርም ዋጋ እንደሸጠለት አበሰረ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።